የበጎ አድራጎት ስራውን የጀመረችው የዛሬ 40 ዓመት አይደለም የዛሬ 80 ዓመት ማለት ይቻላል። ዳዬ እናት መግለጽ ይከብዳል። ከዚህ የሚመረቁት ትኩስ ኬክ ናቸው። ወላጆችን ካጣውኝ በኋላ ድርጅቱ ተቀበለ። This is the story of Abebek Gobina, the Mother Teresa of Africa. እናታችን በቃ እናት ኢትዮጵያዊ እናት አሁን እኔ ስወልድ ነው የሷን እናትነትን ያወቅኩት ማለት ነው። አንዲት እናት ለልጇ የምትሰጠውን ፍቅር እንክብካቤ በማድረግ ነው ያሳደጉን። ከጎናችን ቆሙ። ዶክተር አበበች ጎበናን ሌጋሲ እናስቀጥል በጋራ። አበበች ኢትዮጵያዊ ማዘር ቴሬዛ ይባላል። እኛን ልመንን አበበች ኢትዮጵያዊ እናት ነው። ድርጅቱ ከተመሰረተ ወደ 47ኛ ዓመት ነው። 47ኛ ዓመቱ ነው። እንግዲህ ከ30 ዓመት አብሬ ሰርቻለሁ እኔም በማኔጅመንትነትም እና ዶክተር አበበችን እና ድርጅቱን ከስር መሰረቱ አውቃለሁ። በመሰረቱ የታላቅና ታናሽ ልጆች ነን ከዶክተር አበበች ጋር። ዶክተር አበበች ነፍሷን ይማርና የበጎ አድራጎት ስራውን የጀመረችው የዛሬ 40 ዓመት አይደለም የዛሬ 80 ዓመት ማለት ይቻላል። ምክንያቱም ህፃን ሆና ያው ቤተሰብ ጋር ስታድግ ትንሽ ከብቶች ያሉን ቤተሰብ ነበሩን እና ቅቤ ሹሩባዋ ስር እዚህ ስር አስቀምጣ ወስዳ ውጪ ወጣ የድሃ ልጆችን ትቀባ እንደነበረ ታላቆቼ እና ቤተሰቦቻችን ይናገራሉ። እንግዲህ ከዛ ነው ቅን ልቦናው የነበረው ከህፃንነቷ የ7 ዓመት የ8 ዓመት እያለች ነው። ከዛ በኋላም እንግዲህ የኤርሊ ማሬጅ የምንለው በህፃንነቷ ገባች እና ትዳሩ ብዙ አልጣማትም። ያው ወደ አዲስ አበባ መጣች እና ከአዲስ አበባ መጣ አልተማረችም፣ ሀብት የላትም። ዞሮ ዞሮ ግን ግለሰብ ቤት ነው ገባችው። ግለሰቦች እንደ ቤተሰብ ሆነው የተወሰነ ጊዜ ተንከባከቧት። ከዛ በኋላ ወደ ቡና ቦርድ ሰራተኝነት ገብታ ታታሪ በመሆኗ እዛም እድገት እያገኘች በሚል ነገር በኋላ ባልም አገባች እዚህ አዲስ አበባ። ጥሩ ትዳርም ተመሰረተ። በጣም ጥሩ ገቢ ነበራቸው ከባላው ጋር ማለት ነው። ካምፓኒ ውስጥ ነበር የሚሰሩት። ብዙ ጥሩ ሀብት ነበራቸው። እንግዲህ ምናልባት ዛሬ ኢንቨስተር እንደምንለው ያኔ የዛ ኢንቨስተር ወፍጮ እህል የሚፈጅ ባቡር ወፍጮ ማቋቋም ነበረ። ወደ 16 17 ወፍጮዎች ነበሯት። አዲስ አበባ ፊቼ ሙሎ የሚባል ከአዲስ አበባ ተወሰነ ኪሎ ሜትር የሚርቅ እና ቢዝነስ ላይ ነበረች። ድርጅቱ ወይም ወደ ሻሪት የገባሁት በ87 አካባቢ ነው። ከዛ ለ10 ዓመት አካባቢ በድርጅት ውስጥ አድጌያለሁ። ከዛ በድርጅት ውስጥ በማድግበት ጊዜ እንደ ማንኛውም ህፃናት ትምህርቴን እየተማርኩ የተለያዩ ነገሮች ለህፃናት የሚደረጉ ነገሮችን ድርጅቱ እያደረገልኝ ነው ያደግኩት። ከዛ በኋላ ጎን ለጎን ከትምህርቴ ጎን ለጎን የሙያ ስልጠና ሰልጥኛለሁ። ዘመናዊ የቀርከሃ ሙያ ሰልጥኜ ነው ከማዕከሉ ወይም ከድርጅቱ የወጣሁት። አበበች ጎበና እዚሁ ያደግኩ ልጅ ነኝ። እናቴ ከሞተች በኋላ በዚህ ድርጅት ውስጥ በ1972 እንደተከፈተ ነው የገባሁት። ያው እዚህ ማንም ኢትዮጵያዊ እናት ልጇን እንደምታሳድገው እዚህ ድርጅት ውስጥ ሁሉ ነገር እየተሟላልን ያደግነው። በስነ ምግባርም በቤተ ክርስቲያንም በሃይማኖታችን እንድንጠነክር በትምህርታችንም እንዲጎልብን አልፈለገችም። ጀግና እናት ናት ያሳደገችን። ያው የወንድም የሴትም ስራ አንልም ስንሰራ ያው እሷን ባሳደገችን መሰረት ነው አሁን እየቀጠልን ያለ ነው እና እሷ ጋር በማደጌ ኩራት ይሰማኛል። ብዙ እህትና ወንድሞች ጋር ነው አብሬ ያደግኩት። በደስ የሚል የልጅነት ቆይታ ትውስታም ያለን። A lunchbox lid, a front door key. Mom and Dad, stay close. Mom and Dad, stay close. You were my first. ልጅ ባትወልድም እንግዲህ ዞሮ ዞሮ ሰውን ጎረቤትን እንደዚህ የመውደድና የማቀፍ ተግባር ነበረ። በኋላ ኦርቶዶክስ አማኝ ነች። ወደ ግሼ ማርያም ብዙ ጊዜ አዘውትራ ትሄዳለች
እና የወሎ ረሃብ ጊዜ ወደዛ ሄዳ ያለውን ችግር እናንተን አየች እና በጣም የደከሙ የተራቡ እናት አባት ያጡ ልጆችን ስታይ በጣም ልቧ ቆሰለ። ከዛ ነው እንግዲህ 1-2 ልጆችን ይዛ የመጣችው የዛሬ 47 ዓመት በ72 ዓመት 1972 እንደዚህ ገደማ ነው። እና ከዛ በኋላ አበደችው ወደምለው መጣን ሁላችንም ቤተሰብም ባሏም እና እኔ እቀጥላለሁ ብላ በዛ ዓመት ልጆቹን ቁጥሯ ወደ 21 ያደረሰች። ከዚህ ከልቦና አሁን ብዙ ሀብት ነበራት እንደነገርኳችሁ፣ ወፍጮዎች ነበራችሁ፣ ሱቆች ነበሯት፣ ሌሎችም ሀብቶች ነበሯት እና ያን ሁሉ ርግፍ አድርጋ ይሄ አሁን ያለንበትን ቦታ ለዶሮ እርባታ ነበረ ገዝታ ነበረችው። ወደዚህ ቦታ ገባች። እንግዲህ ያን ጊዜ ሁሉም እንዳበደች ነው የቆጠርነው። በጣም አዘን። ምንም መርዳት ግን አልቻለም። ዞሮ ዞሮ ስትቀጥል ከዚህ ከውጭ እርዳታ ሰጪ ድርጅቶችን መታወቅ ተጀመረ እና በኋላ ያለቀ ልብሶችን እንደ አሮጌ ልብሶችን እንደዚህ መለገስ፣ እህል መለገስ፣ ዱቄት እንደዚህ መሳሰሉት ነገሮች መለገስ ተጀመረ። እንደበዛ አይነት ሁኔታ ነው የቀጠለው። በዛን ጊዜ እንግዲህ ብዙ ተመላላሽም ተማሪዎች ነበሩ። እዚህ የምናድር ከ1500 ምናምን ብቻ እንሞላለን። እናታችን በቃ እናት ኢትዮጵያዊ እናት፣ አሁን እኔ ስወልድ ነው የእሷን እናትነትን ያወቅኩት ማለት ነው። እና እንደ ማንኛውም ኢትዮጵያ ለልጆቿ እንደምትሆነው እሷም ለኛ በእግሯ እየሄደች ምን እያለች ነው ያሳደገችን። ብዙ ቢሮዎችን እያኳኳች ነው እና በጣም ደስ የሚል ቆይታ ነው። ምንም ነገር ጎሎብን አያውቅም። አብረውን ከሚያድጉት ህፃናቶች ጋር ያው እንደ የህፃንነቴን ጊዜ ወደኋላ መለስ ብዬ ሳየው በጣም ጥሩ ጊዜ ነው ያሳለፍኩት። እናታችን ወይዘሮ አበበችም ነፍሳቸውን ይማርና አሁን በህይወት ባይኖሩም የእናት ፍቅር እየሰጡን አንዲት እናት ለልጇ የምትሰጠውን ፍቅር እንክብካቤ በማድረግ ነው ያሳደጉን። በስነ ምግባርም በየትኛውም ሁኔታ በመልካም ሁኔታ ነው ያሳለፍኩት። በጣም ከሚገርማችሁና በእውነት የሚደነቀው ልብስ ማልበስ መግዛት ሲቸግራት የራሷን ቀሚሶች፣ ልብሶች እየቀራረጠች ለሴቶች ህፃናት ስታለብስ ነበረ። ይህን ድርጅት ጀመርን እና ማንም ሰው የማያደርገውን ምንም ሀብት ሳይኖራት ትምህርትም ሳይኖራት የወረሰችው ሀብት ምን እንትን ሳይኖራት በቅን ልቦና ብቻ ተነሳስታ እና ብሩህ አእምሮ ያላት ሰው በመሆኗ ይሄን ድርጅት መሰረት ልትችላለች። ይሄ ድርጅት እንግዲህ ከዛ በኋላ እኔም ከክፍለ ሀገር መጥቼ አብሬ ሳስተዛዝንና እንዳግዛት ስጠይቀኝ መዋቅር የድርጅት ደህራዊ መዋቅር መስራት ያስፈልጋት ነበረ ፈቃድ ለማግኘት እና ለመነችኝ። እኔም መዋቅሩን ሰራሁላት። የሚገርማችሁ ሰራተኛ የላትም። 2 ቤት ሰራተኞች አሏት። አንድ ዘበኛ አለው። ዘበኛውን ማህበራዊ ጉዳይ ኃላፊ፣ አንዷን ሴት ደግሞ ሞግዚት ኃላፊ ወይ ሞግዚት ቤት ሰራተኛዋን፣ እንደገና ደግሞ በሌላ በኩል ደግሞ እሷን ስራ አስኪያጅ፣ ጉዳይ አስፈጻሚ፣ እንዲህ መዋቅር ውስጥ እንደዚያ አስቀምጬ ላክን። ፈቃድ ከአገር ጉዳይ ሚኒስትር ነው እንደዚህ ከሀገር ውስጥ ጉዳይ ሚኒስትር ነበረ። ፈቃዱን አገኘች። ስራው ቀጠለ። እንግዲህ ከስራው ሲቀጥል እኔም ከትንሽ ጊዜ ቆይታ በኋላ ያንን የነበረኝን የመንግስት ስራ ኃላፊነት ትዬ ወደዚህ መጥቼ እሷን ማገዝ ጀመርኩኝ እና ድርጅታዊ መልክ ማስያዝ ሰራተኛን እንዳቅም 50 ብር 70 ብር እንደዚህ የሚቆጠሩ ሰራተኛ ነበሩ ያን ጊዜ እና በዛ ገንዘብ አዥ ቀጠርኩ። የሆነ ነገሮችን ቀጠርንና ስራውን ጀመርን። ዶክተር አበበች በእውነቱ በጣም ፈጣን እንትን ነው ያላት፣ ግንዛቤ ፈጣን የመፍጠር እንትን ነው ያላት እና ያንንም የመሸጥ የመግዛት የመሸጥ ያንን መለስ ስራ ላይ ማዋል ነበረ። ጨርቅ ከውጭ እርዳታ በብዛት ሲመጣ ሽጣ ለልጆች ቀለብ ለሌሎቹ እንትን ማድረግ ነው ስትሞክር የነበረው። በኋላ እንግዲህ ፕሮግራም አውጥተን ስትራክቸር አድርገን ስርዓት ባለው መልኩ ማደራጀት፣ ፕሮግራም ማውጣት፣ ባለሙያ ኤክስፐርቶችን መቅጠር፣ ገንዘብ ክፍል መፍጠር፣ እንደዚህ አይነት ነገሮችን አድርገን ድርጅቱ ከጊዜ ወደ ጊዜ እያደገ ሄደ። እንግዲህ እስካሁን ድረስ ከ2 ሚሊዮን ህዝብ በላይ ነው ድርጅቱን የረዳው በቀጥታም ሆነ በተዘዋዋሪ
ነገር ግን ያው እንግዲህ ይሄ በወቅቱ ተሰርቶ አልፈዋል። ትምህርት ቤቶች ብዙ ትምህርት ቤቶች ተሰርተዋል። ከ30 በላይ ትምህርት ቤቶች ተሰርተዋል። ድልድይ ተሰርተዋል። ለገበሬ ማህበር ኦሮሚያ ክልልና አዲስ አበባ ላይ ነው አብዛኛው የሰራ ነው። ዞሮ ዞሮ ግን ድርጅቱ ጥንስሱ የተጀመረው ከአማራ ክልል ነው፣ ከወሎ ነው። ከዛም በኋላ የሀረር ጎርፍ፣ ድሬዳዋ ጎርፍ ያጥለቀለቀ ጊዜ ከደቡብ ህዝብ አካባቢ ከተለያየ የኢትዮጵያ ክልል ለችግር ተገለጡ ህጻናትን እየሰበሰብን ስንረዳ ነበረ። ያው እኔ ከዚህ ከወጣ በኋላ አግብቼ ወልጃለሁ። የልጅ ልጅም አሳይቻት ነው ህይወቷ እናት ያለፈው። በዚህ ድርጅት ውስጥም እየሰራው ነው ያለሁት። አሁንም እሰራለሁ። አዎ ዘመናዊ የቀርከያ ሙያ ነው የተማርኩት። ለ1 ዓመት ያህል ነው ስልጠና የተሰጠኝ። ከዛ በኋላ በቂ ወይም ደግሞ ብቁ ስልጠናውን ካገኘው በኋላ ወደ ስራ ነው ቀጥታ የገባሁት እና አሁንም ያንን ስራ በመስራት ላይ ነው የምገኘው። ይሄ ድርጅት ልዩ የሚያደርገው ብዙ ነገሮች አሉት። በአንደኛ ደረጃ ረጅም ጊዜ አገልግሎት ያለው ነው፣ 47 ዓመት እና በኢትዮጵያ ምድር ከመንግስት ውጪ ወይም ሚሽነሪዎች ካልሆኑ በስተቀር በግለሰብ ደረጃ እንየው የመሰረተ የመጀመሪያ አበበች ጎበና ዶክተር አበበች ጎበና ናቸው። ባላቸው ቅን አስተሳሰብ ለድሃና ለህብረተሰብ ያላቸው አክብሮት መሰረት አድርገው እሳቸው ናቸው የመሰረቱት። ስለዚህ የመጀመሪያ ፋና ወጊ ድርጅት ነው ማለት ይቻላል። ያም ብቻ አይደለም። ሰዎች ማነው አንዳንድ እንትኖች ትምህርት ላይ አተኩረው የሚሰሩ አሉ። አንዳንድ ንዬዎች፣ ሌሎቹ ደግሞ ህጻናት ላይ የሚሰሩ ይችላሉ። ሌላው ደግሞ እንዲህ አንድ አይነት ላይ ወጥ በሆነ ሁኔታ የሚሰሩ አሉ። ይሄ ግን በጣም ዘርፈ ብዙ ላይ ነው የሚሰራው። ትምህርት ላይ ይሰራል፣ ጤና ላይ ይሰራል፣ ህጻናት ጉዳይ ላይ ይሰራል። ህጻናቱ በተለያየ በኢንስቲቱሽናል ኬር ይሰራል፣ አዳፕሽን ላይ ይሰራል፣ ቤተሰብ ጋር በማቀላቀል ይሰራል እና በተለያየ ሁኔታዎች ነው። ስፖንሰርሺፕ ፕሮግራም ላይ ይሰራል፣ በተለያየ ብዙ ይሰራል። ሌላው ዌል ስትራክቸርድ ነው። ዌል ስትራክቸርድ ኦርጋናይዝድ ነው። እሳቸው ህይወታቸው ቢያልፍም ስራቸው በደንብ የተቀናጀ የተዋቀረ በመሆኑ ባለሙያዎች አሉት፣ ብቃት ያላቸው ባለሙያዎች፣ ማኔጅመንት አለው፣ ቦርድ ጀነራል አሴምብሊ አለው። እሳቸው ካለፉ 5 ዓመታቸው ነው። ከዛ በፊትም 6 ዓመት ስራ ላይ አልነበሩም። ስራው ግን ቀጥሏል። አሁንም ጠንክሮ ቀጥሏል። ሌላው በእውነት በዚህ ዓመት ሁሉ ሲሰራ ድርጅቱ ሲሰራ የእሳቸው ባህሪ እየወረስ ነው። ይቻላል ነው መስራት ይቻላል፣ ማድረግ ይቻላል ምርጥ ጊዜ እና በመሆኑም ያዝናቸውን ፕሮግራሞች አላጠፍንም፣ አንድም አልታጠፈም። የገጠሩን ሰብሰብ አድርገን ወደዚህ ቅርበት ባለው ቦታ ላይ በአዲስ አበባ ላይ በቡራዩ አካባቢ እነዚህ ሌላ ቦታ ደግሞ ችግር ካለ ከሌላ ቦታም ከመጣ እናስተናግዳለን እንደ አቅማችን ሁኔታዎች እና ቀጥሏል። ይሄ ትልቅ ልዩ የሚያደርገው እንትን ነው። ስለዚህ በብዙ ዘርፍ ነው የምንሰራው። ከመንግስት ጋር በጣም ተስማምተን ነው የምንሰራው። ከዶኖሮቻችን ጋር ተግባብተን ነው የምንሰራው። ደንቦችን እናከብራለን። የአካባቢ ኮሚኒቲውን ባህል፣ ልምድ፣ እምነት እናከብራለን። ስለዚህ ጠንካራ ሆኖ ነው በህብረተሰብ ውስጥ የሚታየው እና የግለሰቦችን መብት እናከብራለን። ጠንካራ ሆኖ ነው እየሰራ ያለው እና ጤናማ ስራ እየተሰራ ነው። አዎ ለምሳሌ አሁን እኔ ወላጅ አልባ ሆኜ ነው ወደ ማዕከል ወደ ድርጅቱ የገባሁት። ወላጆችን ካጣሁኝ በኋላ ድርጅቱ ተቀበለኝ። ድርጅቱ ባደረገልኝ ነገር ወላጆቼን እንዳላስብ ወይም ደግሞ ወላጆቼ ያደርጉልኝ የነበረው ነገር እዚህ በማግኘቴ ቢያንስ ጎዳና ላይ ከመውጣት ድኛለሁ ማለት ነው። ድርጅቱም ደግሞ ያንኑ ነገር አርጎልኝ እንትን በማለቴ ህይወቴም ሳይበላሽ በመልካም ሁኔታ ቀጠለ እና ለሌሎችም እህት ወንድሞቼም የዚህ ነው አይነት እድል ተጠቃሚ ነው የሆኑት። ዳዬ እናት መግለጽ ይከብዳል። እናቴ ማለት ለኛ ተንከራታ የሰው ፊት ገርፏት ቆሎ ሸጣ ጠጅ ሸጣ በእግሯ ሄዳ መኪና ሳይኖር እንዳሁኑ ሳይሆን ማለት ነው እና የወንድ ሴት ሆና ስላሳደገች የጀግና ልጅ በመሆኔ በጣም ኩራት ይሰማኛል። እናቴን መግለጽ አልችልም። እናት ደግሞ አትገለጽም።
እንደ ዓላማችን ማሳደግ ሳይሆን አሳድገን ማቋቋም ነው። ለምሳሌ እዚህ ግቢ ውስጥ የሚሰሩ አሉ፣ ማናገር ትችላላችሁ። በኮሚኒቲ ውስጥ ያሉ አሉ፣ ኮሌጅ ዩኒቨርሲቲ ጨርሰው ሌክቸረር የሆኑ አሉ፣ አትሌት ሆነው ውጭ ሀገር እንትን ያሉ አሉ። ብዙ ጊዜ እንደ አሁን እኛ እስከ 12 እስከ 10 በኋላ ከ12 ዓመት በኋላ እዚህ እየኖሩ እዚህ እየተመገቡ እየተንከባከብን ከመደበኛ ትምህርት በተጨማሪ ሙያ እንዲሰለጥኑ እናደርጋለን። በፀጉር ስራ እንበለው፣ በካሜራ ማንነት እንበለው፣ በሾፌርነት እንበለው፣ በተለያየ መንገድ እናሰለጥናለን። ምክንያቱም ነገ ህይወታቸው መምራት መቻል አለባቸው እና እነዚህ ከዚህ ሲወጡ ሰልጥነው ስለጨረሱ ችግር አይገጥማቸውም። መቋቋሚያ እንሰጣቸዋለን፣ ሱፐርቫይዝ እናደርጋቸዋለን፣ ጋይድ እናደርጋቸዋለን እና ራሳቸውን እንዲችሉ እናደርጋለን እና በዚህ አይነት ደግሞ ውጤታማ ነን በእውነቱ። በዚህ ግቢ ውስጥ ያሉት አሁን 2 የክፍል ኃላፊዎች ናቸው። ከዚህ ካደጉት እዚህ አስተምረን እዚህ እንትን ብሎ ዲግሪያቸውን በመያዛቸው እዚህ ባለሙያ ስለሚያስፈልገን እዚህ የምናሰጣቸው አሉ። እንደ ሞግዚት ሆነው የሚሰሩ አሉ፣ በተለያየ ስራ ዘርፍ የሚሰሩ አሉ እና ይሄንን ለእኛ ለምናሳድገው ብቻ አይደለም። ልጆች ውጭ ልጆች ስፖንሰር የምናደርጋቸው ልጆች እንዲማሩ እንዲሰለጥኑ እና እንዲመረቁ ራሳቸው እንዲችሉ እናደርጋለን። አሁን ለምሳሌ እዚህ ሙያ ማሰልጠኛ ሴቶች ሙያ ማሰልጠኛ አለ። በጣም ቆንጆ የሆነ የሴቶች ሙያ ማሰልጠኛ። እሳቸው ፍልስፍና ምንድነው? በጣም ከረጅም ጊዜ በፊት በእውነት እኔ አርቆ ሀሳብ ናቸው። አሁን መንግስት የሚሰራቸውን በጣም ለህዝብ የሚጠቅሙ ህዝብ ተኮር የሆነ ስራዎችን ቀደም ብለን እንሰራ ነበር ማለት ይቻላል። ሴቶችን ሙያ እናሰለጥናለን። ሴቶችን ሰብስበን ከቡና ቤት፣ ከመንገድ ጎዳና፣ ሌሎችም በጣም እጅ ያጠራቸውን ቤተሰብ ያላቸውን እናመጣና ለ6 ወር እናሰለጥናለን። በተለያየ ዘርፎች በምግብ ዝግጅት፣ በባህላዊ ምግብ ዝግጅት፣ በውጭ ምግብ ዝግጅት፣ በሌሎቹ በተለያዩ ሁኔታዎች እና ሃውስ ኪፒንግ፣ ቻይልድ ኬር፣ ህፃናት እንክብካቤ እንደዚህ እናሰለጥናለን። ከዛ በኋላ ሲኦሲ እናስፈትናለን። ኦልሞስት 90% ፈተና ያልፋሉ። እዚህ የምናሰለጥነው ከ90 እስከ 99 የሚያለፉበት ጊዜ አለ። በአሁኑ ጊዜ ማሰልጠኛችን በጣም በመታወቁ በመንግስት ደረጃ የሙያ ስልጠና ፈተና ማዕከል ሆኗል። ይህን ያክል እንትን ብለዋል እና የዳበረ እንትን አለን። ከዚህ የሚመረቁት ትኩስ ኬክ ናቸው። ሙያውን ሰልጥኗል። ሆቴሎች ይፈልጓቸዋል፣ ካፍቴሪያዎች ይፈልጓቸዋል። መንግስት ድርጅቶች በተለይ ለዴይ ኬር ህፃናት እንክብካቤ ይፈልጓቸዋል። ሰልጥኖ ነው የሚወጡት እና ስለዚህ ብዙዎች እንደውም አሁን ከሚወጡት ምንድነው ግፊት እያደረግን ያለ ነው። ሰልጥኖ መውጣትና መቀጠር ብቻ ሳይሆን ሰልጥኖ ወጥቶ የራሳቸውን ድርጅት እንዲያቋቁሙ ነው የምንገፋፋው አሉ። አሁን ከዚህ ሰልጥኖ ወጥቶ በቅርብ ቦታዎች ታገኛቸዋላችሁ ብትፈልጉ ህፃናት ዴይ ኬር እየከፈቱ ራሳቸው መልሰው ከዚህ ሰልጣኞችን እየቀጠሉ የሚያሰሩ አሉ። ይሄ ስልጠና እኛ ከዜሮ ጀምሮ ነው የምንቀበለው። ምንም ከማይምነት ካላቸው ከገበሬ ማህበር የሚመጡትን እንደዚህ እዚህ ከመጡ በኋላ ግን ፊደል እናስቆጥራለን። ማሰልጠኛው አንዱ ሙያ ማሰልጠኛው ዝም ብሎ ባልትና እና ሌላ ቴክኒክ ነገር ብቻ ሳይሆን ህግ እናሰለጠናለን። በህግ ባለሙያዎች ትምህርት እንዲሰጣቸው እናደርጋለን። የእሳት አደጋ መከላከል እንዲማሩ እናደርጋለን። ፊደል እንዲቆጥሩ እናደርጋለን። እንዲያነቡ እንዲጽፉ እናደርጋለን። በዚህ አይነት ሁኔታዎች እያጎለበቱ ስለሚወጡ ከዚህ ወጥቶ የራሳቸውን ስራ ይፈጥራሉ። የመቀጠር ሁኔታዎች ያገኛሉ። ታዳጊ ህፃናትም ቢሆኑ እንደዚሁ መደበኛ ትምህርታቸውን እንዲቀጥሉ እናደርጋለን። ካለፉም ኮሌጅም ካለፉ እስኪጨርሱ ድረስ ፖኬት መኒ እንሰጣለን። ስለዚህ ያን ያክል ጥረት ነው የምናደርገው። ድርጅት ሲመሰረት ያለ መንግስት ድጋፍ ያለ ባለሀብቱ ድጋፍ መቆም አይችልም እና ለባለሀብቶችም ሆነ ለመንግስት ጥሪ የማቀርበው ምንድነው እንደዚህ አይነት ማዕከሎችን በመርዳት በተለይ አሁን ባለው ነባራዊ ሁኔታ ብዙ ነገር ቻሌንጅ ነውና አጋዥ ካላገኙ ደጋፊ ካላገኙ ያንን አጠናክሮ መቀጠል አይቻልም ብዬ ነው የማምነው። ለምን በፊትስ እኛ ባደግንበት ጊዜ ብዙ ነገር ያው የኑሮም ሁኔታ የምታውቀው ነው አያስቸግርም ነበር። በአሁኑ ሰዓት ግን ብዙ ነገር አስቸጋሪ ስለሆነ መንግስት ቢደግፍ ባለሀብቶች ቢያግዙ ጥሪም ማስተላለፍ የምፈልገው መተው ማዕከሉን እንዲጎበኙ እንዲያዩ
ነው የኔ መልእክት። በአሁን ሰዓት ድርጅታችን ያው እሷ እናታችን ካረፈች ጀምሮ ያው ድርጅቱ ስራውን ራዩ እየቀጠለ ነው። እሷ ብታርፍም የእሷ የነበረበትን ደረጃ እሷ ያደረሰችበትን በእግሯ ሄዳ ተጉዛ ከጅብ ጋር ተጋፍታ ስላደረሰችው ይህን ደግሞ ባሉት በአባታችን በአቶ እሸቱ ረዶ ምንም ሳይጎልባቸው ያሁንም ልጆች ሳይጎልባቸው እየተረዱ ነው ያሉት። ምንም ነገር ያው የእናትና የአባት ቤት ነው እንጂ የሚመስል የህፃናት ማሳደጊያ አይመስለንም። እኛ ቤታችን ነው። ስንወልድ አርሳናለች፣ ስንታመም አስታማናለች። ባለ ሀዘን ሲኖርብን አብራን ቁጭ ብላ አዝናለች። በቃ እንደ ማንኛውም ኢትዮጵያ። ስለዚህ በውጭም በሀገር ውስጥም ያሉት የመንግስት አካላት ሁሉ መተው የዳዬን ራዕይ ቢያስቀጥሉ ቢጎበኙን ልጆቿን ቢጠይቁልን ደስ ይለናል። እንግዲህ ከዚህ በኋላ ማዕከሉ የረጅም ጊዜ እንትኑ እያንዳንዱ ህፃን የሚፈልገውን አግኝተው ለሀገሪቱ የራሱን ድርሻ ኮንትሪቢዩት እንዲያደርግ ማስቻል ነው። በዚህ ሁኔታዎች ልጆቹ ይማራሉ፣ ይሰለጥናሉ፣ ስራ ይዛሉ እና ድርጅቱ ህልውና ደግሞ ምንድነው መሆን ያለበት? ይህ የሀገሪቱ ችግር እስኪቀረፍ ድረስ በዚህ ስራ ይቀጥላል። መቼ ችግሩ ይቆማል አላውቅም። እሱ በጋራ የምናየው የምንጠይቀው ድጋፍ በተለይ እንደናንተ የሚዲያ ሰዎችን በአክብሮት የምንጠይቀው ይሄንን ህዝብ ጆሮ እንዲደርስ እንድታደርጉልን ነው። ለምሳሌ አሁን እንደነ ቴሌ ያሉት እንደ ኢትዮጵያ ንግድ ባንክ ያሉት እና ኦሮሚያ ባንክ የመሳሰሉት ሁኔታዎች በጣም ድጋፍ እያደረጉልን ናቸው። ግለሰቦችም በአባልነት እየተመዘገቡ በአመት የተወሰነ ብር በወር የተወሰነ ብር ኮንትሪቢዩት እያደረጉልን ናቸው። የሚዲያ ሰዎችም ደግሞ በተለያዩ ሚዲያዎች አሁን እናንተም ዛሬ ተጨምራችሁልናል እያሳወቁልን ነው። ድጋፍ እንፈልጋለን፣ በብዛት በስፋት መስራት እንፈልጋለን እና ችግር እስኪቀረፍ ድረስ ትምህርት መጎልበት አለበት። ትምህርት ላይ እንደግፋለን። የድሃ ጤና መሻሻል አለበት። ለምሳሌ በአሁኑ ጊዜ ከ400 ምናምን የሚሆኑትን የጤና ኢንሹራንስ ገብተንላቸዋል። ይህን ጨምራለን። አሁንም ድሃ መታከም አለበት፣ ቤተሰብ መታከም አለበት፣ አምራች መሆን አለበት ብለን ስለምናምን እና ድርጅቱ የረጅም ጊዜ እቅዱ ይሄ ነው። መቼ ነው ይሄ በጎ አድራጎት ስራውን የሚያቆመው ትለኝ እንደሆነ ከኢትዮጵያ ችግሮች ተወግዶ ሁሉም የራሱን ችሎ እንትን ስል ምናልባት ወደ ሌላ ልማት እናዞር ይሆናል። ፍጹም አይጠፋም። በአበበች ጎበና ዶክተር አበበች ጎበና የሚሰየም የልማት ስራዎችን መስራት ፕሮግራም ይኖረዋል ብዬ አስባለሁ። ይሄ ነው። በእያንዳንዱ 5 ዓመት ስትራቴጂክ ፕላናችን እንቀርጻለን። በሚቀጥሉ 5 ዓመት ምን እንሰራለን፣ በምን ያክል መጠን እንሰራለን፣ ከማን ጋር እንሰራለን ብለን እናቅዳለን። እንደ እድል ሆኖና እንደ እድልም ይሁን እንደ ስራችንም አላውቅም ከሁሉም ጋር ተስማሚዎች ነን። በጣም የረጅም ጊዜ መኖር ራሱ ምልክቱ ወይም ምስክርነቱ ከመንግስት መመሪያ እንጠብቃለን። የዶኖሮቻችን ጥቅምና ፍላጎት እንጠብቃለን። የህዝቡን ጥቅምና ፍላጎት እንጠብቃለን። አጣጥመን ነው ይህንን የምንሰራው እና ስለዚህ ይቀጥላል ብዬ አስባለሁ። ቀርከሃ ሙያውን ከሰለጠንኩበት ጊዜ ጀምሮ እንደነገርኩ አሁንም በዛው ሙያ ላይ ነው ያለሁት። በነገራችን ላይ የቀርከሃ ስራ ብዙም በሀገራችን ብዙም እንትን አላለም፣ ብዙም አልተስፋፋም፣ ብዙም አልተለመደም። ግን እግዚአብሔር ይመስገን ያው እንጀራ እየበላሁበት ነው። አሁን ያለሁት ልጆች ጋር ነው የምሰራው። ያው ወንድሞቼና እህቶቼ ጋር ነው አሁንም ደግሜ የምሰራው። ደስ ይለኛል ከነሱ ጋር በመስራቴ ኩራት ይሰማኛል። ባደግኩበት ድርጅት መልሼ ማገልገሌ በጣም ነው ደስ የሚለኝ። ያው የወጡትም ልጆች እየመጡ ያዩናል። Both of you stood there, quiet in the rain. When I got lost, you knew just where to send me home. Your name's on my small life. ምስጋናዬ እንግዲህ እስከ ዛሬ ድረስ በሀገር ውስጥም ያላችሁ በውጭም ያላችሁ ላደረጋችሁልን ድጋፍ አመሰግናለሁ። ያለ እናንተ ድርጅቱ አይቆምም። መታችሁ ጎብኑን፣ አበርቱን እና እኛም ለተደረገልን ነገር በሙሉ አመሰግናለሁ። ምስጋና ማስቀረብ የምፈልገው በአሁኑ ሰዓት አብረውን ያሉት
እናታችን ካረፈችበት ቀን ጀምሮ ከጎናችን ያልተለዩት አባታችን አቶ ሸርቱን አረዶ በጣም አመሰግናለሁ። የድርጅቱ ሰራተኞች በአጠቃላይ ከላይ እስከታች የዳይን ራዕይ ለማስቀጠል ደከመኝ ሰለቸኝ ሳይሉ አሁንም እየሰሩ ስለሆነ ለነሱ ክብር ሰጣቸዋለሁ። በመጨረሻ ደግሞ ለወጡት ታዳጊዎች መተው እናታችንን ቤት ቢጎበኙና ቢያዩ ራዕይዋን ብናስቀጥል ደስ ይለኛል። አመሰግናለሁ። ይሄ ድርጅት መቀጠል አለበት ካልን ወገኖቻችን ከጎናችን እንዲቆሙ ያስፈልጋል። በተለይ ካምፓኒዎች፣ ግለሰቦችም እያንዳንዱ እንትን የራሱን ድርሻ እንዲወጣ ነው። ዶክተር አበበች ድሮ ሆኑ ሲሉ የነበረው ቤተክርስቲያን ሄዶ ሳንቲም ጠብጠብ ከሚያደርጉት ይልቅና ጠብጠብ የሚያደርጉት ክፉ ነው ማለት አይደለም። ነገር ግን ሁሉም ድሃ አይደሉም። ለዚህ ቢዝነስ ስራ የሚሰሩ ሳንቲሙ ሰብስበው ማታ ቢራ የሚጠጡበት ይኖሩ ይችላሉ። እና ስለዚህ ያለውን ኮንትሪቢዩሽን ወደዚህ ቢያደርጉ በምሳሌ አሁን በቴሌ 8925 ቴሌኮሙኒኬሽን 8925ን ብሎ አንድ ብር ቢለግሱ ያ ትልቅ እርዳታ ነው፣ ለኛ ትልቅ እርዳታ ነው። በሌላ በኩል ደግሞ ባንኮቻችን አለን። በዛ ባንክ አካውንት ዶኔሽን እርዳታ ቢሰጡ አባል ቢሆኑ የወር የዓመት አባል አሁን ቅድም ሰዎችን ውጭ አይታቸዋል። ከአሜሪካ ነው የመጡት። በየቀኑ ይመጣሉ፣ እናስተናግዳለን እና አባል እየሆኑ ገንዘብ ኮንትሪቢዩት ያደርጉልናል። ያ መልሶ ያግዘናል እና መጥቶ ይጎብኙን፣ ያግዙን። በገንዘብ በሙያ በማቴሪያል የሚያግዙን በደስታ እንቀበላለን እና ከጎናችን ቁሙ። የዶክተር አበበች ጎበናን ሌጋሲ እናስቀጥል በጋራ። ፈረንጆች ብዙ ጊዜ ይመጡና እንዴት ሊሆን ቻለ ነው የሚሉት። እንደ ዶክተር አበበች ጉደማው ያለው ነው። ምንም ዘር ሳይለይ ሃይማኖት፣ ጾታ ምን ሳይለይ ነው የሚረዱት። በዚህ አይነት ሁኔታ ሁሉም ቢሳተፉ በጣም ቅዱስ ሀሳብ ነው። ከጎናችን ቁሙ፣ እርዱን። ድርጅቱ ይቀጥላል። የእሳቸውን ሌጋሲ እናስቀጥል። ኢትዮጵያም እንደነ ሄነሪ ዱና እንደ ማዘር ቴሬዛ አሁን ዳዬ ዶክተር ማዘር ቴሬዛ ሲባል ሁሉም ያውቃል። የውጭ ሰው ነች። አበበች ኢትዮጵያዊ ማዘር ቴሬዛ ይባላል። እኛ እንልም ያንን አበበች ኢትዮጵያዊ እናት ነው የምንለው። ወይ ደግሞ ማ አፍሪካ የተሰጠ ሽልማት ማ አፍሪካ ነው። አፍሪካዊ እናት ኢትዮጵያዊ እናት ነው የምንለው። ማዘር ቴሬዛ እሳቸው የተከበሩ ናቸው። ይህንን በዚህ አይነት ሁኔታ ነው የምንጠራው እና ኑ ከጎናችን ቁሙ፣ ጎብኙ፣ እርዱን። እኛም ያጡትን እንረዳለን ነው የምንለው። Mom, you tied my shoes. Dad, you fixed the hinge. Both of you stood there, quiet in the rain. When I got lost, you knew just where to send me home. Your name's on my small life, feel like carved in stone, and I still hear you in the little things. A lunchbox lid,